አለመፈለግ ወይም ሪጀክሽን ለምንድን ነው ይህን ያህል የሚያመን? እናም ለምንድን ነው አንዳንድ ወንዶች ውድቅ ሲደረጉ አልፈልግም ሲባሉ ተሰብረው ለወራት የማይነሱት? ከዛ ደግሞ ሌሎች ወንዶች ግን በጥቂት ቀናት ውስጥ ራሳቸውን አጠናክረው ወደፊት የሚራመዱት? ልዩነቱ በስሜታቸው ጥንካሬ ብቻ አይደለም። ልዩነቱ ውድቀትን በሚተረጉሙበት መንገድ ነው። እናም ዛሬ ማኪያቬላዊ አስተሳሰብን ተጠቅመን ይህንን ልዩነት ከስሩ እንመረምረዋለን። ይህን ቪዲዮ በጥሞና ተከታተሉ። ውድቀትን ወደ ኃይል የምትቀይርበትን ሙሉ ካርታ ታገኛለህ። ታዲያ በመጀመሪያ ውድቅነት ለምን ያማል ብለን ስንመረምር መልሱ ከሰው ልጅ ጥንታዊ የዝግመተ ለውጥ ታሪክ ይመነጫል። ቀደም ብለን እንዳየነው ማህበራዊ ውድቅነት ወይም አለመፈለግ በአእምሮ ውስጥ ከአካላዊ ህመም ጋር ተመሳሳይ ስፍራ ይነካል። ስለዚህ ውድቅ ስትደረግ የሚሰማ ስቃይ በእውነት እውነተኛ ስቃይ ነው። ይህንን መካድ ወይም ደካማ ነኝ ብሎ ራስን መውቀስ ትክክል አይደለም። ይህ የተለመደ የሰው ልጅ ምላሽ ነው። ሁለተኛው ነጥብ ግን ስቃዩን መቀበል አንድ ነገር ነው፣ ስቃዩ ውስጥ ለዘላለም መቆየት ግን ሌላ ነገር ነው። እናም ልዩነቱ የሚመጣው ውድቅነትን ወይም አለመፈለግን እንዴት እንደምትተረጉሙ የስነ ልቦና ተመራማሪዎች ይህንን አትሪቢዩሽን ስታይል ብለው ይጠሩታል። ማለትም ለምን ውድቅ እንደተደረግን ለራሳችን የምንሰጠው ማብራሪያ ወደፊት ምን ያህል በፍጥነት እንደምናገግም ይወስናል። ውድቅነትን ወይም አለመፈለግን እኔ ራሴ ምንም ዋጋ የለኝም ብሎ የሚተረጉሙ ሰዎች ለረጅም ጊዜ ይሰቃያሉ። አለመፈለግን ግን ይህ ግንኙነት አልሰራም፣ ግን ይህ ስለ ጠቅላላ ማንነት ዋጋ አይናገርም ብለው የሚተረጉሙ ሰዎች በፍጥነት ያገግማሉ። ሶስተኛው ነጥብ ማርቲን ሰሊግመን የተባለው የስነ ልቦና ሊቅ ለርንድ ሄልፕለስነስ እና ኤክስፕላናቶሪ ስታይል በሚል ጥናቱ እንዳሳየው ሰዎች መጥፎ ክስተትን ሲተረጉሙ ሶስት ልኬቶችን ይጠቀማሉ። አንደኛ ግላዊነት ፐርሰናል፣ በእኔ ምክንያት ነው ወይም በሁኔታ ምክንያት ነው ብለው ይተረጉሙታል። ሁለተኛ ዘላቂነት ወይም ፐርማነንት፣ ይህ ለዘላለም ይቀጥላል ወይስ ይህ ጊዜያዊ ነው? እናም ሶስተኛው ስፋት ወይም ፐርቬሲቭ፣ ይህ ህይወቴን በሙሉ ይነካል ወይስ ይህ በተወሰነ ስፍራ ብቻ ነው? ውድቅነትን በግሌ ዘላቂና ሰፊ መንገድ የሚተረጉም ሰው ለድብርት ቅርብ ይሆናል ወይም ለዲፕሬሽን ማለት ነው። ውድቅነትን ወይም አለመፈለግን በሁኔታዊ ጊዜያዊ እና ውስን መንገድ የሚተረጉም ሰው ግን በፍጥነት ያገግማል። ይህንን ማወቅ ራሱ ውድቀት ሲያጋጥምህ ውስጣዊ ንግግርህን በንቃት እንድትቆጣጠር ያስችላል። አራተኛው ነጥብ ማኪያቬሊ ዘ ፕሪንስ በሚለው መጽሐፍ ውስጥ አንድ ወሳኝ ትምህርትን ያስተምረናል። ገዢ ፎርቹናን ወይም እድልን እንደ ግማሽ ተቆጣጣሪ ኃይል አድርጎ ማየት አለበት ይላል። ማለትም እድል በህይወታችን ውስጥ ትልቅ ሚናን ይጫወታል። እናም ገዢው ወይም አንተ ለቀሪው ግማሽ ኃላፊነት አለበት። ውድቀት ብዙ ጊዜ ከቁጥጥር ውጭ በሆኑ ነገሮች ይመጣል። የሌላው ሰው ጣዕም፣ ጊዜ፣ አጋጣሚ ወይም ግላዊ ምርጫ። እነዚህ ነገሮችን ልትቆጣጠረው የምችለው ግን ከውድቀቱ በኋላ ምን እንደምታደርግ ነው። ማኪያቬሊ ራሱ ፎርቹና ሴት ናት የሚል ዘይቤን ይጠቀማል። ደፋር የሆነ ወደ ኋላ የማይልን ሰው እንደምትወድ ይናገራል። ይህ ማለት ውድቀትን ፈርተህ ራስን ብትሰበስብ የወደፊት እድሎችን ትዘጋለህ ማለት ነው። አምስተኛው ነጥብ ሀያላን ወንዶች ውድቀትን እንደ መረጃ ወይም ኢንፎርሜሽን አድርገው ይመለከቱታል። እንደ ፍርድ ወይም ቨርዲክት አድርገው ይመለከቱታል። ይህ ማለት ውድቀት ስላንተ ጠቅላላ ማንነት ፍርድን አይሰጥም፣ ይልቁንም ስለተወሰነ ምጣጣም ወይም ጊዜ ብቻ መረጃን ይሰጣል። ይህን አስተሳሰብ ስትይዝ አለመፈለግ ካለፈ በኋላ ይህ ስለኔ ምን ይነግረኛል ብለህ ከመጠየቅ ይልቅ ከዚህ ምን ልማር እችላለሁ ብለህ ትጠይቃለህ። ስድስተኛው ነገር ካርል ያንግ ስለ ራስ ግንዛቤ ወይም ኢንዲቪጁዌሽን ሲያስተምር እውነተኛ ስነ ልቦናዊ እድገት የሚመጣው በፈተናና በህመም ውስጥ ነው ይላል። ውድቅነት ራሱ ምንም ያህል ቢያም ለአንተ ግን የእድገት እድልን ይዞ ይመጣል። ውድቅ በተደረግክ ቁጥር ራስን በጥልቀት የሚመልከት የገዛ ድክመትን፣ የገዛ ጥላህን የመመርመር እድልን ታገኛለህ። ይህንን እድል የተጠቀሙ ወንዶች ከእያንዳንዱ ውድቀት በኋላ የበለጠ ጠንካራ ይሆናሉ። ያልተጠቀሙት ግን ተመሳሳይ ስቃይን ደጋግሞ ይኖራሉ። ሰባተኛው ነጥብ ማርከስ አውሬሊየስ የስቶይክ ፍልስፍና እንደሚያስተምረን የውጭውን ሁኔታ ራሱ ሳይሆን ስለ ሁኔታው ያለን ፍርድ ወይም ጀጅመንት ነው ስቃይ የሚፈጥር። ውድቅነት ወይም አለመፈለግ ራሱ ገለልተኛ ክስተት ነው፣ ጎጂ ነው የሚል ትርጉም ግን በእኛ አእምሮ ውስጥ ይጨመራል። ይህ ማለት የውድቀት ምንም ስሜት አይሰማህም ማለት አይደለም። ይህ ማለት ስሜቱ ላይ ተጨማሪ ትርጉም አትጨምርም ማለት ነው። ይህ ማለት ለዘላለም ብቸኛ ሆናለሁ ወይም ይህ ማለት ምንም ዋጋ የለኝም ብለህ ተጨማሪ ስቃይ ላለመፍጠር መጠንቀቅ አለብህ። ኤፒክቴተስ የተባለው ሌላው የስቶይክ ፍላስፋ ደግሞ ሰዎችን የሚረብሻቸው ራሱ ክስተቱ ሳይሆን ስለ ክስተቱ ያላቸው አመለካከት ነው ብሎ ተመሳሳይ ትምህርትን ያስተምራል። ስምንተኛው ነጥብ ሀያላን ወንዶች ውድቀትን ተከትሎ ወዲያውኑ ወደ ተግባር ይመለሳሉ። ስራቸውን፣ ግባቸውን፣ የግል እድገታቸውን ይቀጥላል። ይህ ስሜትን ማፈን ማለት አይደለም፣ ስሜቱን መፍቀድ ግን ደግሞ በስሜት ውስጥ ለዘላለም አለመስጠም ማለት ነው። ተግባር ራሱ ከጭንቀትና ከተስፋ መቁረጥ የተሻለ መድኃኒት ነው።
ምክንያቱም ተግባር ትኩረትን ከሚያሳምም ሐሳብ ወደ ገንቢ እርምጃ ይመልሷል። 9ኛው ነጥብ ማኪያቬሊ ስለ ገዢ ገጽታ ወይም ኢሜጅ ሲናገር ገዢ ደካማነቱን ለሌሎች ሰዎች ማሳየት እንደሌለበት ያስተምራል። ይህ ማለት ግን ስሜትን ለራስ አለማወቅ ማለት አይደለም። ይህ ማለት በአደባባይ ውድቀትን ተከትሎ ማልቀስ፣ መለመን ወይም ራስን ማዋረድ የለብህም ማለት ነው። ስሜትህን ለራስህ ወይም ለታመኑ ወዳጆችህ ብቻ ማካፈል ጤናማ ነው። በአደባባይ ግን ክብርህን ጠብቅ፣ ራስን አታዋርድ። 10ኛው ነጥብ ደግሞ ውድቀትን በደንብ የያዙ ሰዎች አንድ የጋራ ባህሪ ያላቸው። ማንነታቸው ወይም አይደንቲቲያቸው በአንድ ግንኙነት ወይም በአንድ ሰው ውሳኔ ላይ ብቻ የተመሰረተ አይደለም። ማንነታቸው ሰፊ ነው። ስራቸው፣ ጓደኝነታቸው፣ እምነታቸው፣ ግባቸው ብዙ ምሰሶዎች ላይ ቆመ ነው። አንድ ምሰሶ ቢፈርስ ወይም አንዲት ግንኙነት ብትከሽፍ ጠቅላላው ማንነታቸው አይናወጥም። ደካማ ማንነት ያለው ወንድ ግን ማንነቱን በአንድ ግንኙነት ላይ ብቻ ስለሚመሰርት ያ ግንኙነት ሲፈርስ ጠቅላላ ማንነቱ የፈረሰ ይመስላል። ይህንን አይደንቲቲ ዳይቨርሲፊኬሽን ወይም የማንነት ብዝሃነት ብለን ልንጠራው እንችላለን። ልክ እንደ ገንዘብ ኢንቨስትመንት ሁሉንም እንቁላሎችን በአንድ ቅርጫት ውስጥ ማስቀመጥ አደገኛ እንደሆነ ሁሉ ማንነትን ሙሉ በሙሉ በአንድ ግንኙነት ላይ ብቻ መመስረትም እንዲሁ አደገኛ ነው። 11ኛው ነጥብ ተግባራዊ እርምጃዎችን እንመልከት። ውድቅ ስትደረግ የመጀመሪያው እርምጃ ስሜትህን መፍቀድ ነው። ማልቀስ ከፈለግ ካልቅስ፣ መናደድ ካስፈለገ ተናደድ፣ ግን ለራስህ ብቻ። ሁለተኛው እርምጃ ትርጉሙን በጥንቃቄ መምረጥ ነው። ይህ ስለ ጠቅላላ ማንነቴ ፍርድ አይደለም ብለህ ራስህን አስታውስ። ሶስተኛው እርምጃ ወደ ተግባር መመለስ ነው። ስራህን፣ የአካል ብቃት እንቅስቃሴ፣ ግቦችህን ቀጥል። አራተኛው እርምጃ ትምህርት መውሰድ። ይህ ግንኙነት ካልሰራ ለምን? ምን ተማርኩ? ይህ ትምህርት እንዴት ሊጠቅመኝ ይችላል ብለህ አስብ። አምስተኛው እርምጃ ማንነትህን ማስፋት ነው። ከዚህ በኋላ ማንነትህን በአንድ ሰው ላይ ብቻ ከመመስረት ይልቅ በብዙ ምሰሶዎች ላይ ገንባ። ስድስተኛው እርምጃ ጊዜ መስጠት ነው። ስሜታዊ ቁስል ልክ እንደ አካላዊ ቁስል ጊዜ ያስፈልገዋል። ራስን አታቻኩል፣ ግን ደግሞ በቁስሉ ውስጥ ላልተወሰነ ጊዜ አትቀር። 12ኛው ነጥብ ውድቀት ራሱ ብዙ ጊዜ ስውር በረከት ወይም ብሌሲንግ ኢን ዲስጋይዝ ነው። ያልተስማማህን ሰው ገና ከጅምሩ ስለራቅ ወደፊት ለሚስማማ ሰው ቦታ ከፍቶልሃል ማለት ነው። ይህንን አመለካከት መያዝ ቀላል አይደለም፣ ግን ሀያላን ወንዶች ደጋግመው ይህንን አመለካከት ይለማመዳሉ እስከሚያምኑበት ድረስ። 13ኛው ነጥብ ውድቀት ደጋግሞ ካጋጠመ አንድ ተጨማሪ ጥያቄ ራስን መጠየቅ ተገቢ ነው። ይህ ነገር ደጋግሞ የሚፈጠረው ለምንድን ነው? ምናልባት ስለ አቀራረብህ፣ ስለ ግንኙነት ምርጫ ወይም ስለ ራስህ ስሜታዊ ዝግጁነት አንዳች ነገር ካለ ይህንን በሐቀኝነት መመርመር ራሱ የእድገት ትልቅ ዕድል ነው። ይህ ራስን ማውቀስ ሳይሆን ራስን በሐቀኝነት መመርመር ነው። 14ኛው ነጥብ በመጨረሻ አለመፈለግን ወይም ውድቅነትን በደንብ የመያዝ ችሎታ ራሱ ወደፊት የበለጠ ማራኪ ያደርጋል። ምክንያቱም ሰዎች በተለይ ሴቶች ውድቀትን፣ አለመፈለግን በተረጋጋ መንፈስ የሚይዝ ወንድ ውስጥ ጥልቅ የሆነ ራስን መተማመን ይታያቸዋል። ይህ ራስን መተማመን ከምንም በላይ ማራኪ ባህሪ ነው። እናም ይህ ዑደት ራሱ አዎንታዊ ነው። ውድቅነትን በተረጋጋ መንፈስ በያዝክ ቁጥር የበለጠ ራስን የመተማመን ስሜት ትገነባል። ይህ ራስን መተማመን ደግሞ የበለጠ ማራኪ ያደርጋል። ይህም የወደፊት ውድቅነትን የመቋቋም አቅምህን የበለጠ ያጠናክረዋል። እናም የመጨረሻው መደምደሚያ ይህ ውድቀት አይቀርም። ማንም ሰው ምንም ያህል ማራኪ ወይም ስኬታማ ቢሆን አለመፈለግን ወይም ውድቅነትን ፈጽሞ ያመልጥ። ጥያቄው ውድቀትን አመልጣለሁ ወይ ሳይሆን ውድቀት ሲመጣ ማን ሆኜ እወጣለሁ የሚለው ነው። ሀያላን ወንዶች ውድቀትን እንደ ጠላት አይመለከቱም፣ እንደ አስተማሪ እንጂ። እናም ከእያንዳንዱ ትምህርት የበለጠ ጠንካራ፣ የበለጠ ራሱን የሚያውቅ፣ የበለጠ ማራኪ ሆኖ ይወጣል። ታዲያ ውድቀት ሲያጋጥመህ ይህንን አስታውስ። ይህ የመጨረሻ ፍርድ አይደለም። ይህ ገና የጉዞ አንድ ምዕራፍ ብቻ ነው። እናም ይህንን ውድቀት መቀነስና የፈለግካትን ሴት ማግኘት ከፈለግ የሴቶች ድግመቶች የሚለው መጽሐፌን ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ይችላል። ይህን ቪዲዮ ጠቃሚ ሆኖ ካገኘው ላይክ እና ሰብስክራይብ አድርግ። እስከሚቀጥለው ቪዲዮ ድረስ ራስን ገንባ፣ ራስን አክብር። እናም ውድቀት ቢመጣም እንኳን ራስን እንዳትተው። ሰላም።